ሰላም እኔ እኮ ማድረገው ነገር ነው የጠፋኝ። ይሄንን አድርግ በይኝ። ዳጣ እናቷ እንደሆንኩ ነገር ምንድነው ተውል መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ እማዬ እርግጠኛ ነኝ። ሰምቻቸዋለሁ፣ በጆሮ ሰምቻቸዋለሁ እማዬ ሲያወሩ እና ደግሞ ወረቀቱ አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል እማዬ መኝኝ ተዘረፍከው ያልችሽ እኮ ለዚህ ነው። እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ። በፍጹም ይሄን አታደርግ። ጨክና መድኃኒት በኔ ላይ እንደዚህ አታደርግ። አባዬን እርግጠኛ ነኝ ሆን ብላ ነው አንተንም እማዬንም የጠራቻችሁ። ስለዚህ ሰው በሌለበት እነሱን ጠርታ ልታዘርፍ ነበር አባዬ። ትክክል ነሽ። ወረቀቱን ሆን ብለው ከጣሉት እሷ እኔና ማርታን አሞኛል ብላ ከጠራች ሲያወሩ ከሰማሽ ከዳጣ ጋር ከተጣላች ስለዚህ ሆን ብላ ነው ያደረገችው ማለት ነው። ይገዛኝ አንበሳው ባልሆነ ነገር እንዲልኩላሽ። አሁን እስቲ ሰው ምን ይላል? አሁን እንደውን ገዛኸኝ ንጉሱ ባለበት ተደፍሮ ክንዱን ሳይትራስ የማንም ሌባ ሞሽላና ገብቶ የጋሽ ግቢት ዘረፍ ሲባል ከዛ ምንድን ነው ዛሬ ደግሞ መጮቻ የለሽም እንዴ? ምን ያደርግሽ ነው እንዴ? አትይኛ ጅል ነሽ። እሺ ጅል ወይዘሮ ማርታ የሰማችው ማመን አቅቷታል። በጣም በሚገርም ሁኔታ ደንግጣለች። የሆነውን ነገር አብጌል ደረጀ ስትነግራት በጣም የደነገጠችው ምክንያቱ ደግሞ ይህ ነገር ይሆናል ብላ መቼም አስበውና አልማ የማታውቅ ነገር ስለሆነ አብጌል ደረጀ እንግዲህ ዛሬ በጣም ትልቅ ስራ ነው የሰራችው። የሚገርመው ነገር እንግዲህ እነዛ ሰዎቹ ወይም ደግሞ መድኃኒት የላከቻቸው ሰዎች እብዛ ገብተው እንትን ባሉ ሰዓት ላይ እሷ እንግዲህ ቀጥታ ስትሄድ ድምጽ ሰምታ ስለነበረ ቀጥታ ገብታ ስትሰማቸው ሁኔታው የሌላ እንደሆነ ወይም ደግሞ ሆነ ብለው እንደገቡ ተሸፋፍነው ስታገኛቸው እሷም የድንጋጤዋን ቶሎ ወደ አእምሯ የመጣው ነገር አይነ ስውር መስሎ እነሱ ጋር መግባት ነበረ። ከዛም እንግዲህ ያሰበችው ወዳው በአእምሯ ፍጥነት አእምሯ በጣም ቀልጣፋ ስለሆነ ቶሎ ያሰበችውን ነገር ኢሚዲየትሊ ወደ አክሽን ቀየረችው ማለት ነው። ከዛ በኋላ እንግዲህ አክሽን ስታደርገው ሄደች ማለት ነው ከቤተሰቦቻችን። ምክንያቱም ከዛ ከገባች በኋላ ይዛ ሄደች፣ ያደረገችውን አደረገኝ ማለት ነው ቤተሰቦቻችን። ከዛ ቁጭ አለች፣ ክሬሟን ለበሰች፣ አይኗን ፈጥጣ አድርጋ እንግዲህ እንደማያይ ሰው ነበር አክት ስታደርግ የነበረችው። እነሱም እንግዲህ ምንድናት ብለው መጀመሪያ እንግዲህ በቃ እንደማይሰማ እንደማያይ ሰው አክስቴ እያለች ነበር የገባችው። በቃ ዝም ብላ ማለት ነው። ሰው እነሱም በጣም ነበር ግራ የተጋቡት። የእውነት አታይም ታያለች እያሉ እንግዲህ አንዴ ሁለቴ ሶስቴ 30 ጊዜ ቸክ ሲያደርጓት ነበር። በመጨረሻም እንግዲህ አይኗን እንኳን አልደከሙም። የሚገርማቸው አይኗን እንግዲህ ፍጥጥ አድርጋ ያን ያክል ሰዓት እስከምትውል ድረስ እነሱ ቸክ አድርገው ብዙ ነገሮችን ሰርተው አሁን ታያለች አታይም እያሉ ነበር። እሷ ግን ጆሮዋን ጣል አድርጋ ከምትሰራው ስራ ባሻገር ከማየት ባሻገር ትኩረቷ የሚያወሩት ነገር ላይ ነበረ። ስለዚህ ብዙ ነገሩ እየሰማቻቸው ነበረ። ወረቀቱን የታረከው ጣለው እዚህ ጋር አስቀምጠው ምናምን እየተባባሉ ስለነበረ ያን ነገር ሰማች። በደንብ ቸክ ታደርገች በኋላ እነሱ እንግዲህ ቀጥታ የሚገርመው ያንን መድኃኒቱን ሊያቀምሷት ነበር። የሚገርመው ነገር ማለት ነው ያንን አንተና እንዳጠጡት ወይም ደግሞ ለገዜ ያሸተቱትን አይነት መድኃኒት ለሷም ሊያሸቷት አስበው ነበረ። ግን አላደረጉትም። የሆነ አስበው ላደርጉት ብለው ምናምን እንደገና ሐሳባቸውን ቀየሩ። ማለት እቺ ልጅቷ የምታይና ይሄን ያክል ሰው ትረብሻለች ብለው ስላላሰቡ ቀጥታ አደረጉ። ማን አብጌል ደረጀ ግን ሐሳቧ በጣም እንደሚታወቀው አእምሮ በጣም ፈጣን ነው። ነገሮች የምታስብበት መንገድ በጣም የተለየ ነው። ሶ ኢሚዲየት ነው ነገሮችን በጣም በፍጥነት የምታስባቸውና በዛም እንግዲህ ያን ነገር ለማድረግ ጊዜ አልፈጅባትም። ወዲያው አእምሮ አመጣላት። ወዲያው የመጣውን ነገር ወደ አክሽን ቀይራ ተግባር ነው አለችው። ከዛም እንግዲህ ያን ሁሉ ነገር ካዳመጠች በኋላ እነሱ ጥለው ሲወጡ ሩጣ እንግዲህ በሯን አጥብቃ ከዘጋች በኋላ ተተነፈሰች በኋላ ከዛ ወደ ውጭ ነው የወጣችው። በጣም እንግዲህ እነ ዳጣና ምጥን
ያው ጊዜን ከወደቀበት ገዳድፈው አንስተው ሲመጡ ሰዎቹ ሲወጡ እነሱ ማግኘት አይተዋቸው ነበር። እንግዲህ ተሯርጠው ነው ጥሏቸው እየወጡት። ምክንያቱም ጊዜ መጀመሪያም ያው መቶታል። ከዛም ደግሞ መድኃኒቱ ራሱ ስላበነነበት እሱ ራሱ ሌላ ድቁንቋና ሌላ እንትን ጥሎበት ስለነበረ በጣም የደነገጡት። ከዛ በኋላ ወደ ቤት ሲገቡ ምንድነው የተፈጠረው ምንም አልገባቸውም። አብጌል መታ እንግዲህ የሆነውን ነገር ስትነግራቸው ቀጥታ ወደ ደረጀ ጋር ነው የደወሉት። ደረጀ ጋር ደውለው እንደዚህ አይነት ችግር ተፈጥሯልና ቶሎኑ ብለው ነው የነገሯቸው። ደረጀም እንግዲህ ቆይ እናንተ ደህና ናችሁ? ልጆች ደህና ናችሁ? እናንተ ደህና ከሆናችሁ ችግር የለውም ሌላውን ነገር ትርፍ ነው ታውት ብሎ ነው እንግዲህ ደረጀ ከማርታ ጋር እየተሯሯጡ የመጡት ማለት ነው። ከዛ ከመጡ በኋላ ምን እንደተፈጠረ ያው አንድ ባንድ በጠይቋቸው እንግዲህ አብጌል ወዲያውኑ የጣሉትን ወረቀት አንስተው ነበርና ያው አይተዋለች። እሷ ግን ለዳጣ ምንድነው የሚለው ደብዳቤው ስትራስ ምንም አልነገረቻትም። ምክንያቱም እሷ እንዳትል ሲቀጥል ደግሞ ያው ዳጣ ለማባረር እንትኑ ሐሳቧ እንዳላት መጀመሪያም ተረድታ ስለነበረ ደጋግማም ለአብጌልም ስለነግራት ስለነበረ አብጌል እሱን ነገርም ስለተረዳችው ሲቀጥል ደግሞ ደብዳቤው እንደዛ ዳጣ ላይ ትኩረት ያደረገ ነገር ስለነበር እንግዲህ ያን ቀጥታ ለአባቷን የነገረችው። ደረጀ እንግዲህ በጣም ነው የተናደደው፣ በጣም ነው የተገረመው። አንደኛ በልጁ በዳጣ መምጣቷ፣ ሁለተኛ ደግሞ እቤት ድረስ ይሄን ያክል ሌባ መላኳ፣ ሲቀጥል ደግሞ አሞኛል ብላ እነሱን መሸወዷ። እዛ ሲደርሱ አሞኛል ድረሱልኝ ብላ ከሄዱላት በኋላ በቃ የምግብ አለመስማማት ነው ምናምን ቅብጥርሴ ብላ ከዛ ከተማውን ወክ ማድረግ ፈልጋለሁ ውጭ አስወጡ ምናምን ብላ እነሱን እዛው ትኩረታቸውን ስባ እነሱን ከያዘች በኋላ ቤት ማንም እንደሌለች ካደረገ በኋላ ነው እንግዲህ ያን ነገር አመቻች ታደርገችውና ነገር ይሹ በቃ በደንብ ገባቸው ማለት ነው። ከዛ ባለፈ ደግሞ ጽሁፉም ዳጣ እንደዛ አድርጋ አትጽፍም። ሲቀጥል ደግሞ ዳጣ እዚህ ቤት አልነበረችም። እንዴት ይሄ ነገር በዚህ መልኩ ሊሆን ይችላል? ስለዚህ በቃ ሁሉ በዛ ላይ ዳጣን አስወጣታለሁ ብላ ሳታስብ ተነበረ ነገርዮሽ ሁሉም ነገር በቃ ተገጣጠመ ማለት ነው። እና ደረጀም አለካ እንደዚህ ነው እስከዚህ ድረስ ሄደች። እንደውም በዙ አማክኬ ጥሩ ነገር ነው ምክንያቱም ለማባረር ይመቸኛል በማለት ነው እንግዲህ ውሳኔውን የወሰነው። በዛም እንግዲህ አብጌል ደረጀ አባዬ ይሄ ነገር ከዚህ ከፋ ችግር ሳይፈጠር ይሄ ነገር መስተካከል አለበት ነው ያለችው። ደረጀ እንግዲህ አብጌልን ለሌላ ሰው እንዳትናገሪ ኢቭን ለማርታ ቢሆን እንዳትናገሪ፣ ምክንያቱም እሷ ትንጣ ከመጣይ በኋላ አንደኛ ይሄን ነገር እሷ ከሆነ ትክክለኛ ያደረገችው ነገሩን ለማጣራት ይመችናል። አንደኛ የወረቀቱ ላይ ትኩረት አድርግ ይሆናል። ሁለተኛ ደግሞ ምን አይነት ሪአክሽን ልታሳይ እንደምትችል እሱን ነገር በደንብ መከታተል ስላለብን ምንም እንዳታወሪ ብሏት ነበር አቶ ደረጀ። ያው ግን አብጌል አልቻለችም። በቴሌቪዥን ማርታ እርርድብን ማለት የተናደደች ነበረ። እንዴት አሁን ይሄን ነገር ምን ብዬ ነው ለእህቴ ማስረዳት? እኔን ሰው ብላ መታ ይሄን ነገር እንዴት ያላትን ጌጣጌጧ አለዛውም እንዴት አድርገው ለኔና ምና ያስቀመጠችውን ስለዚህ ከውጭ መንጣቷን ቼክ አድርገው ሆን ብለው ነው እነዚህ ሰዎች መተው ይሄን ነገር ያደረጉት። ስለዚህ ለዚህ ልጅ ምን ብዬ ነው መመልስላት? ምን ይሻለኛል? ምን ላደርግ? ወይኔ ጉዴ ሙቻለሁ፣ ተዋርጃለሁ። ሌላው ቀርቶ መጀመሪያ እንደው ምን ብዬ ነው ልነግራት የምችለው? ይሄን ነገር መጀመሪያ ምን ብዬ ነው ላስረዳት የምችለው? እንዴት በምን አፌ በምን አንደበቴ ነው ይሄን ነገር ላደርግ የምችለው? እያለች ነው እንግዲህ ከፍ ዝቅ እያለች የምትገኘው ለሁሉም ነገር እንግዲህ አብጌል እዚህ ጋር በቃ አልቻለችም። ከዚህ በላይ እንደማያ ተጨነቂ፣ እንደውም በቃ አንቺ ከዚህ በላይ ተጨነቂ ተረጋጊ ብትላትም እንዴ አብጌል እንዴት አትጨነቂ ትኛለሽ? እንዴት ምን ላድርግ ታዲያ? እንዴት ምን ልላት ነው? አስበሽዋል? ያላትን ሙሉ ንብረቷን ደግሞ እኮ የሚገርመው ነገር የእሷን ብቻ ትኩረት ማድረጋችሁ ከዛም በተረፈ ደግሞ የመሆን ተብሎ የተሰናዳ ነገር ነው። ስለዚህ ደግሞ የሚገርመው ነገር ለሷ ስደውልላት እኮ ምን ተፈጥሮ ነው እንደ ዛሬ እንደው ማቀባጅሮኛል ብላ አለች ስትላት አብጌል እንግዲህ ቀባለች። ስለዚህ እሷ ናት እንደው የላከቻቸው። ምክንያቱም እኔ ሰዎቹን አይነ ስውር መስዬ አዳምጫቸዋለሁ ያወሩትን ሁሉም ነገር። ሲቀጥል ደግሞ ጌጣጌጧ ፌክ እንደሆነና ለእሷ እንደሚመልሱላትም ሲያወሩ ጭምር ሰምቻለሁ አለቻት ማለት ነው። ወይዘሮ ማርታ እንግዲህ በጣም ነው የተናደደችው። እውነት ይሄን አደረገችኝ እኮ እኔ መድኃኒት እህቷ ላይ እኔ ላይ እንደዛ አደረገች፣ ይሄን ነገር አሰበች። ይሄማ ከሆነ በቃ እኔና እሷ እስከ ወዳኛው አንገናኛትም በማለት እንግዲህ ወይዘሮ ማርታ በጣም በንዴትና በስሜታዊነት ተነስታ እንግዲህ ጉዲዛ አሄዳለች ማለት ነው። እንግዲህ እነሱ አንድ ላይ ተቀመጡ። ወዲያው በር ያንኳኳ ሰው ነበረ፣ ግን እሷ ናት ብለው ወይዘሮ ማርታ ተናዳ በስሜት ተነስታለች። አብጌልም ተረጋጊ ማይ እያለች ነው የምትገኘው ይመስለኛል። በሩን ያንኳኳችሁ እንኳን እሷ አትመስለኝም፣ ደረጀ ይመስለኛል። ያው ሁሉንም ነገር እንግዲህ በትዕግስት እሷም እንደምትጋለጥ በቅርቡ ብትወጣ ደስ ይለናል። ምክንያቱም በጣም አተራማሽ ናት።
ከዚህ በላይ ሌላ ቤተሰብ መስዋዕትን ማስከፈል የለባትም። ከዛ ባለፈ ደግሞ ዳጣ እንግዲህ እናቷን ብታገኝ መልካም ነው። ምክንያቱም ብዙ ረጅም ጊዜ ተሰቃይች፣ አሁንም ደግሞ በስቃይ ላይ ስቃይ፣ ከዚህ በላይ ይበቃታል እንላለን። ፍትህ ለዳጣ ማለት ነው የምንፈልገው ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።